የምፈልገው እሱን ነው። በተለይ ደግሞ በሌላ ሰዎች ምናምን እንደዚህ እኔ በጣም እንደዚህ እንዳደርግም ያስገደደኝ አንድ ቤት ውስጥ ሌላን ሴት አምጥቶ ለማኖር ማሰቡ ራሱ መወሰኑ ራሱ ለኔ ለህይወቴ ሪስክ ነው አይደለ? ይከብዳልና ለዛም ነው እንደዚህ ቆራጥ ሆኜ እና ከዚህ በፊት ደግሞ ብዙ ውሳኔዎችን ኤፋም ታውቃለህ፣ ናቲም ታውቃለህ፣ ሁላችሁም ታውቃላችሁና ብዙ ጊዜ ቃሌን እያጠፍኩ ስለማፈቅረው ነው እንደዛ ይሆንኩለት። ብዙ ጊዜ ቃሌን እያጠፍኩ እየተመለስኩኝ ብዙ ነገሮችን ዝም ብሎ ከሀገር መውጣት ቀላል አይደለም እኮ ብዙ ፕሮሰስ አለው። ግን በስንት መከራ አሳክቼ ምናምን ሄድኩኝ። ግን ሲሄድም ደግሞ እዛ እንድቆይ የሚያደርገኝ ነገር አላየውም። ያፈቅረኝ ከሆነ ከዚህ በኋላ እንዳልከው መከባበር አለብን። እኔ ብቻ እንዳከብረው መጠበቅ የለበትም። ከኔ በላይ የሚያከብረው አለ ብዬ አላስብም። ምክንያቱም እንደማከብረው እንደማፈቅረው ያውቃል። ግን ከዚህ በኋላ ደግሞ ይሄን ነገር ሴት ልጅ እኛ ሴቶች በባህሪያችን ብዙ ነገር አለ። አዎ ግን በቃ እልህ መያያዝ የለብንም። አስበርስ አሁን ያንቺን እኔ ለፍቅር ዝግጁ ነኝ። በቃ እኔ እልህንም አጠፋለሁ፣ እሱንም አምነዋለሁ፣ ፍቅሬን እገልጻለሁ ብለሽ አንቺ መጀመሪያ ራስሽን ዝግጁ አድርጊ። እንዳወራ ነው ማለት ራስሽን ዝግጁ አድርጊ። እሱ ደግሞ ራሱን ዝግጁ ሲያደርግ አንድ ሆነ ማለት ነው። ስለዚህ እሱም ለራሱ ሲል ራሱን ሲያከብር አንቺን ያከብርሻል፣ አንቺም ለራስሽ ሲል ራስሽን ታከብሪ እሱን ታከብሪዋለሽ ማለት ነው። በፍቅራችሁ ውስጥ ምንም አይነት ነገር አይኖርም ማለት ነው። ስለዚህ መነጋገር ደግሞ ግልጽነት ያስፈልጋል። ግልጽ ሆናችሁ መነጋገር አይ እንደዚህ እኔ እንደዚህ ደብቄው እንደዚህ ቢያና ሳይሆን በግልጽነት በቃ ካስከፋሽ የሆነ ባህሪ ካስከፋሽ ቀስ ብለሽ ይሄ ነገር ደብሮኛል፣ ይሄ ባህሪ ከፍቶኛል፣ እኔ አይመቸኝም፣ እንዲህ ብታረገውስ በቃ እስቲ ልሞክር ብሎ ይሞክራል። ባንዴ ላያረግ ይችላል። አንዳንድ ባሮች አንተ ቶሎ እንዲተው እንዳትጠብቂ፣ ቀስ ብሎ ነው ሊተው የሚችለው። ባንዴ እንደዚህ ተው ምናምን ብትይ ላይተው ይችላል፣ ይባስ ሊጎዳ ይችላል። ስለዚህ እስቲ ሞክር፣ በቃ ፍቅሬ እስኪ ሞክርልኝ፣ እኔ ያለው ከጎን ስትዩ ወንድ ልጅ ምን እንፈልጋለን? እንደ ባህሪያችን መሰለሽ ሴት ልጅ ስታበረታታ ስትደግፈን ነው የምንፈልገው እንጂ በራሳችን መቆም አንችልም ብዙ ጊዜ ማለት። ለዛ እኮ ነው እግዚአብሔርም ከአዳም ጎን እንድታግዘው እንድትረዳው ሔዋንን ይሰራለት፣ ለዛ ነው የተፈጠረለት፣ ለዛ ነው ገብቶሻል። ስለዚህ አንቺ ምን ማለት በነገራችን ላይ ያጣላን ዋነኛው ነገር ግልጸኝነት አለመኖሩ ነው በመሀላችን፣ መጀመሪያም መንስኤው ራሱ ማለት ነው። ምክንያቱም ግልጽ ሆኖ ለኔ ነግሮኝ ከኔ ጋር ምናምን ተገናኝቶ የትኛውንም ሰው ማግኘት ይችላል ለኔ ከነገረኝ ማለት ነው። ማንም ሴት ሆነ ወንድ ሆነ እኔ ግድ አይሰጠኝም። ወንዶችን አግኝቶ ለምን ሴት አገኘ ብዬ እንትን አለም። ግን ለምን መጀመሪያ ለኔ አይነግረኝም? እንትን አላገኝ ነው ለዚህ ጉዳይ ምናምን ብሎ ቢነግረኝ እኔም ሌላ ነገሮች እንኳን ቢመጡ ሌሎችን ነገሮች ይሆናል አይደለ የምቆጣጠርበት ነገር ራሴንም ይሆናል አይደለ ንዴታም እንዳልሆን ስሜቴን የምቆጣጠርበትን መንገድ አዘጋጃለሁ። እሱ ዝም ብሎ በቃ በራሱ መንገድ ነው ውሳኔ የሚወስነውና እኔ አሁን እንደዚህ ነው መወቃቀስ አልፈልግም። ግን ደግሞ እዚህ ይጠብቀኛል ብዬ አስቤ ነበር። ከእናንተ አልነገር ነው ብንነግረው ደግሞ እዚህ ድረስ መጥተሽ ድጋሚ ካልተመለስኩ ብትይዝ ነገር ቢፈጠርስ በሩን ዘግተን ቤታችን በደንብ